ሳልሳዊት ባይነሳኝ ይመርናት ጋይስ ኢትዮጵያ ውስጥ በጣም ከምናከብራቸው አሉን ከምንላቸው ጋዜጠኞች መካከል አንዷ ናት ሳልስዬ። ስንት ፕሮግራሞች እያሉ ለምንድን ነው ጋዜጠኛውን ሾው? እንዴት ማለት? ዩኒቨርሲቲ ስትገቢ ስንት ዲፓርትመንቶች አሉ? ኢኮኖሚክስ ነበር የተመደብኩት። አልቅሼ ሁሉ ነው ላንጉጅ ሊትሬቸር የቀየርኩት። ፈልገሽ ማለት ነው? ፈልጌ ፋካልቲው ያኔ አንድ ስለነበረ አርባ ምንጭ ዩኒቨርሲቲ ነው ፈርስት የተማርኩት እና በጣም እውነት ለምኜ ማለት ነው እንግሊዝኛ ተፈትኜ ምናምን ነው ወደ ላንጉጅ ሊትሬቸር ያስገቡኝ። ማቴማቲክስ ጎበዝ አይደለሁም ምንም እንኳን እናቴም አባቴም ማቴማቲክስ ቲቸር ቢሆኑም እኔ ሂሳብ አልወድም እና ማዘርና ማዘር ማስ ቲቸር ናቸው። አንቺ ደግሞ ማስ አልፈጀም። በእውነት በእነሱ የተማረ ሰው በሙሉ ማትስ በቃ ያውቃል። አንድ አጋጣሚ ሆኖ በቃ ማትስ አላቅም። አንተ ሰምተህ ታውቅ እንደሆነ ሰናይ አማተር የጋዜጠኞች ማህበር የሚባል አንድ በጣም የሚታወቅ ማህበር ነበር። እንግዲህ የመጨረሻው ጄኔሬሽን ነኝ። ከኔ በኋላ አንድ ሁለት ልጆች እንጂ ብዙም ሰው አልገባም፣ ያው ፈረሰ። እዛ ነው እንግዲህ ጋዜጠኝነት ፍቅሩ እንዲያድርብኝ እንደወደው ሞዴሎች የምምላቸው ሰዎች በሙሉ እዛ የነበሩ ናቸው። እውነት ለመናገር እዛ ነው የተማርኩት። እንደው ትምህርት ቤት ገብቼ ከተማርኩት ይልቅ ሰናይ አማተር የጋዜጠኞች ማህበር አማተር ሆነው ያስተማሩኝ ትምህርት ይሄ ለሂስ ወደኋላ ለማለት ምንም አይነት አስተያየት በቃ ልነግርህ አልችልም። እንደውም በዛ የለመድን ሰናይ ውስጥ ያደገ ሰው በጣም ሪያሊቲው ሌላ ዓለም ውስጥ ሲገባ ሀሳብ በጣም ይቸገራል እና ብቻ እዛ ነው የለመድኩት ጋዜጠኝነት። መሰረቴ እዛ ነው፣ ፋውንዴሽን ቴዲ። ስለዚህ ከአርባ ምንጭ ዩኒቨርሲቲ እንደጨረስሽ ቀጥታ ወደ ዋልታ ነው የገባሽ ወይስ ሌላ ቦታ ተቀጠርሽ? አንፎርቹኔትሊ እዛው 1 ዓመት ከምናምን ቆይቻለሁ አርባ ምንጭ። ከዛ ግን ከወጣሁኝ በኋላ ፋና ነበር የመጣሁት። መጀመሪያ ሪከመንድ ተደርጌ ፋና ለ1 ወር ከምናምን ያህል ቆይቼ ነበረ። ያኔ ያው ከዚህ ከለውጡ በፊት ስለነበረ እንደሆነ የጋዜጠኝነት ብዬ አስበው የነበረውና ጋዜጠኛ አልተገናኘልኝም አንዳንድ ነገር። እነሱም ብዙ የወደዱኝ አይመስለኝም። ወጥቼ ቀረው በዛው አንዳንድ ኢቨንት ምናምን ዶክመንተሪዎች ምናምን እሰራ ነበረ። ከዛ ጋዜጠኛ እንደማልሆን በዛ አይነት ፖለቲካል ሲቹዌሽን ውስጥ ጋዜጠኛ እንደማልሆን ለራሴ ነግሬው፣ ግን ራሴን ያገኘሁት ማስተርስ ጆርናሊዝም እየተማርኩ ነው። አንዳንዴ ስትጠራ እንደዚህ ነው። ለምንድን ብዙ ፕሮግራም እያለ ስትለኝ ኢቭን ገብቼ ኤክስፒሪየንስ አድርጌው እንኳን በቃ ከዛ ውጭ ሌላ ጥሪ ያለኝ መስሎ አይሰማኝም ነበር። በጣም እየወደድኩት ፍቅር እየያዘኝ ከጋዜጠኝነት ያው የነጮቹንም ፕሮግራሞቹንም ምኖቹንም አይ ስለነበር ወደዛ ተሳብኩኝ እና ለውጡ ሲመጣ ደግሞ የተገኘውን አጋጣሚ ተጠቅመን በደንብ ጋዜጠኛ ሆነንና ሞከር። በተለይ መጨረሻ አካባቢ ላይ ደግሞ አንድ ለአንድ ፕሮግራም ጀመርሻል ወይስ ከዛ ኖርማሊ እንዴት ነው? መጀመሪያ ዋልታ ስገባ በቃ ጋዜጠኛ የመሆን እድሉ በጣም እንደነገርኩ ፖለቲካል ሲቹዌሽን ስላልተመቸኝ ወደ መጨረሻው አካባቢ ነው ለውጡ ሊመጣ ኢቨንት ፕሮግራም አወጡ። እኔ ኢቨንት ከተለያዩ ተቋማቶች ጋር እሰራ ነበር እንደዚሁ እና ኢቨንት አለፍኩኝና ተቀጠርኩኝ። እዛ ኢቨንቱም ለካ ተቋሙ ዋልታ ብዙ ኢቨንቶች ቢያዘጋጅም የኢቨንት ኮንሰፕቱ ሌላ ነው የነበረው እና አልሆነም። እና ጥናት ምናምን በጥናት ይታወቃል ዋልታ የመንግስት በርካታ ጥናቶችን ያጠና ነበር። እሱ ዲፓርትመንት ትንሽ ቆየው። ከዛ ግን ወረቀቴን ሲያዩ ማስተርስ ጆርናሊዝም ነው ፈርስት ዲግሪ እንደዛ ነው እና አንዳንድ ሰዎችም አይ ቲንክ ሰሙ መሰለኝ እንዴ ለምንድን ነው እዛ ለምንድን ነው የገባሽው የሚል ጥያቄ ቀረበልኝ። የሚቻል ከሆነ ያው ለውጡም ስለመጣ ለውጡ ሰሞን ስለሆነ አይ ምርመራ የሚፈቀድ ከሆነ ያው ኢንትረስት እኔ በጣም ኪዩሪዮሲቲ ምንም ስላለኝ ምርመራ ላይ ነበርና ምርመራ ነው ፈልገው አልኩኝ። ለምን የሚባል ዋልታ ላይ አንድ የምርመራ ፕሮግራም ነበረ እና በቀጥታ እዛ ውስጥ አስገቡኝ ማለት ነው። ከዛ ቆንጆ እኔም የምኮራባቸው ቆንጆ ምርመራዎች ሰርቻለሁ። ከነሱ ውስጥ የቅዱስ ጳውሎስ ሆስፒታል አንዱ ነው። የእናቶችና ህፃናት ሆስፒታል ከ10 ዓመት በላይ ይሆን እንደዚህ ቆሞ የቀረ አንድ ህንፃ ነበረ። ያው
እኛ በሄደን ጥረት በማድረጋችን ሲመረቅም ራሱ በወቅቱ የጤና ሚኒስትር የነበሩት ዶክተር አሜን ራሱ ጠርተውኝ ነበር። በቃ የእናንተ ውጤት ነው እስከመባል ደርሰናል። እንደዚህ ትንንሽ ለውጦች ያመጣንባቸው ፕሮግራሞች ነበሩ። ከዛ ግን ወዲያውኑ ነፃ ሀሳብ የሚባል ፕሮግራም ነበር። ብዙዎቻችሁ ታውቁታላችሁ። ስሜን ነው በጣም ገና ነው የወጣበት። በእርግጥ ግን ታምራት ዲንሳ አሁን ዲደብሊው ዶቼ ቬለ ያለው እሱ እኔ እና ስሜነህ ሆነን ነው የተጀመረው። በቃ ዩዥሊ በሶስታችን ነበረ። ያው አብዮታ ዲሞክራሲ እያሸነፈ መጣ መሰለኝ። ኢቭን ለውጥ የሚመጣ እዛ ቲዮሪ ላይ ያተኮሩ ስለነበር ያው እኛ ተበላን በስሜነህ ማለት ነው። የራሳችን ፕሮግራም እያያዝን መጣን። እኔ ወዲያውኑ እንነጋገር የሚባል አንድ ፕሮግራም ተሰጠኝ። ሞር ኢንቴሌክቹዋሉን ኮሚኒቲ እንትን ያለ ነበረ ከብዙ ምሁራን ጋር ምልህን አቅም ኖሮኝ ሳይሆን ግን በተቻለኝ አቅም ቁጭ ብዬ ማድራለሁ። አንዳንዴ ርዕሶች ሲኖሩ ከሚቀርቡት ሰዎች እንደው ባልመጣጠን እንኳን የሆነ ነገር ቢሉኝ እንዳላፍር በሚል ስጋት፣ ያው የመጀመሪያም ሲሆን ያስጨንቃል ታውቀዋለህ። እንደዛ እያደረግን ብዙ የማይነኩ የሚመስሉ ርዕስቶችን ጊዜው በፈጠረልን ምህዳር ተጠቅመን በርካታ ሰዎች አሁንም ድረስ ሳያቸው የሚያስደስቱኝ ፕሮግራሞች እንደው ሀሳቡ በመንግስት ቴሌቪዥን አይደለም አለ አይደል እንደዚሁ ይነሳል ተብሎ የማይታሰቡ የማይደፈሩ ሀሳቦችን በተለይ ወደ መጀመሪያው አካባቢ በደንብ ሰርተናል። እኔም አሁን ዋልታ ምናምን ሲባል አለ አይደለ የነበረው ኢምፕሊኬሽን አለ የሚዲያው ከመንግስት ጋር ያለው ቁርኝነት ምናምናምንና ግን በቃ ኤክስፔክት አታረግም የተነሱትን ኢሹዎች ዛሬ እንኳን ሰዎች ለመናገር እንደዚህ ይፈሯቸዋል። ግን በትክክል ከተማሩ ሰዎች ጋር ካነበቡ ሰዎች ጋር ነገሩን ጥናት ካረጉ ከሚያውቁት ሰዎች ጋር ከሆነ ሁልጊዜም የተሻሉ ነገሮችን ትሰራበታለህ እና እሱን ተጠቅመን በርካታ ፕሮግራሞችን ሰርተናል። ያው እንደዛ እያልን በነነጋገር ብቻ አይደለም ደግሞ በመካከል ያው ከትግራይ ክልል ጋር በነበረው ጦርነት ሳቢያ ደግሞ ፕሮግራሞች የተቀየሩ መጡ። ስንመለስ እሱ ሲያልቅ ወደ ሌላ ፕሮግራም ደግሞ ተሸጋገርን። 1-3 እስከ ፖድካስት ድረስ የፖድካስት ዘመን ድረስ ዋልታ ያለው ፖድካስት ጀምሮ ነበር ዋልታ ፖድካስት ትንሽ ያው እውነት ለመናገር የኔ ካፕ ኦፍ ቲ አልነበረም። ኢንትረስቲ አይደለም ቢካዝ ምንድነው የሆነ ወደ ቢዝነሱ ያተኮረ ፕሮግራም ነበረ። ግን ያው ለውጥ ላይ ነበረ ሚዲያውም አንዳንድ ነገሮች ስለነበሩት አዲስ አስተዳደር መጥቶ ውስጡ የተፈተሸ ስለነበረ ፕሮግራሞች እንደምንፈልጋቸው አልነበረም። እኛ እንደምፈልገው እንደ ኢንትረስታችን አልነበረም። እኔ ሁልጊዜ መስራት እንፈልገው ኪሪዮሲቲውም ያለኝ እንደነገርኩ ባይዘ ወደዛ እንመጣለን። ግን 1997 ዓመተ ምህረት ምርጫ 97 ማለት ነው። የዛን ጊዜም ታስሬ ነበር። እድሜ ትንሽ ነው በእርግጥ እና ያን ጊዜ ማረሚያ ቤት ገብቼ ያየሁት ነገር ነበር። ይሄ አሁን ሌላ ዓለም ላይ ያለ መርደር ስቶሪዎች ይሰራሉ አይደል? ሴሪያል ኪለሮች ምን እንደሱ አይነት የወንጀል ታሪኮች በጣም እንትን ይሉኝ ነበር። ኖርማሊ ጋዜጠኛ ባልሆን መርማሪ ፖሊስ መሆን ይመስለኛል እንትኑ ፍላጎቴ ራሱ። በቃ እንደዚህ አይነት ፕሮግራሞችን ሲባል ሰምተህ ካወቅክ እንደውም ማታ ለፈን እና እንቅልፋቸው እንዲመጣ የሴሪያል ኪለሮችን ፊልሞች አይተው ከሚተኙ ሴቶች ጋር ረፉ ምናምን ሲባል አልሰማ አወዝ እንደዛ አይነት ነገሮች ሳነብም መጽሐፍቶች ከታሪኩ ባሻገር እንደሱ አይነት መጽሐፍቶች ማድረኩኝ ነበረ እና እሱም ፕሮግራም ራሱ ፕሮፖዝ አድርጌ ዋልታ ወደ መጨረሻው ከመፍረሱ በፊት ተፈቅዶልኝ ነበር። የሚገርም ፍትህ ሚኒስተር ተመላልሼ ምን ብዬ 1-4 ወር ፈጅቶ እነ መሐመድ ያው የዋልታ ሲዮ የነበረው ወደ መጨረሻ ላይ ማለት ነው በጣም ተባብረውኝ አግዘውኝ ማረሚያ ቤትም ሄጄ ምን መሰለኝ ሀገር ይሰራሉ እንደነ የተዘጋው ደውሴ ምናምን አይነት ግን ድራማ ናቸው አይደል? ያው እውነተኛ ታሪክ ሆኖ ውክልናቸው በሌሎች ሰዎች ነው እና እኔ አንድ እንትን ሆል ይታየኝ ነበር የጎደለ ነገር መስሎ ማለት ነው። ሰው ሲጎደለው ምንድነው ገዳዮቹ እነማን ናቸው አይደል? በእጃቸው ነፍስ ያጠፉት ሰዎች አምነው ነው የተፈረደባቸው ምናምን ይሄ ክሪሚናል ማይንድስ በቃና 1-1 ቁጭ ብዬ ከነሱ ጋር ያወራውባቸው ነበሩ። 12 ኤፒሶዶች ተጀምረው ነበረ። እንዳለመታደሉ ነው ዋልታ አልቀጠለም። ዶክመንቶቹ ምን እጅ አይገኙም።
በሰዓቱ የነበረው አስተዳደር ጋር ቀሩና ፕሮግራሙ በዛው ቀረ። ከዛ ወደ ፋና እንግዲህ ሽፍት አደረግን ማለት ነው። ፋናም ያው በመወደው ያው በወቅታዊ ፕሮግራም ነው የተመለስኩት። ያው እንግዲህ አንዳንድ ነገሮች ይኖራሉ። እንደው ብዙም እንትን አላለምና የሚቀጥል አልሆነልኝም፣ ፕሮግራሙ የሚቀጥል አልሆነልኝም። አንዳንድ የኔም ድክመቶች ይኖራሉ። ፋናን እንደዚሁ ድሮም የማውቀው ነገር ስላለ ብዙም እንትን አላለኝም። ዋልታ እንዴት ነው መሰለህ፣ ሪዝነብል ሆነ ፕሮፖዛል ካቀረብክ፣ ሪዝነብል ሆነ እንግዶችን ካመጣ፣ ታወቁ ከሆኑ፣ ንባብህ ጥሩ ከሆነ፣ ጥያቄዎቹን ማንንም የማይነኩ ከሆነ ብቻ ትንሽ ፍሪደም ነበረው ይመስለኛል። አይ ዶንት ኖ የፋናን ባህል መልመድ አልቻልኩም ወይ ያኛው የዛን ጊዜ ጥየው የወጣሁበት ጊዜ እንደነገርኩ ወር ከምናምን የቆየሁበት እኔ ላይ ጫና አሳድሮ ሊሆን ይችላል። በትንሹ በትልቁ ወደ የባሰኝ ስለተቸገርኩኝ ለምን በራሴ አልሰራም ከዚህ በኋላ በሚል በራሴ ውሳኔ ነው፣ በፈቃዴ ነው መልቀቂያ አስገብቼ ፋናን የተሰናበትኩት። 5 ወር ሆነኝ ከለቀኩኝ ከፋና። እንግዲህ እንደምታውቀው ሰው የጋዜጠኝነት ጊዜ ከምንድነው ከብዙ በትንሹ ይሄን ነው የሚመስለው። አንቺ በገዛ ፈቃዴ ለቀኩ እንጂ እኛ ውስጥ የምናውቀው ነገር ይኖራል። ምክንያቱም ሳልሳዊት እሱ መናቀ ይገባኛል፣ አድማጭ ተመልካቾችም ይገባቸዋል ብዬ አስባለሁ። ኢትዮጵያ ውስጥ ፖለቲከኞችን መሞገት አይቻልም፣ ከዛ ውጭ ያሉትን ግን መሞገት ይቻላል ይባላል እና ለምሳሌ አሁን የቢዝነስ ሰዎችን የተለያዩ ለምሳሌ የቅዱስ ጳውሎስ ሆስፒታል ግንባታን ወይም ደግሞ ወሎ ውስጥ የሚገነባውን እስካሁን ቆሞ የሚገኘውን ያን ኢንቨስቲጌት ማድረግ ትችላለች። ፖለቲከኞቹ ጋር ሲመጣ ግን ጠንክረን አንገባ፣ ምክንያቱም አስቻይ ወይም ምቹ ሁኔታ ስለሌለ። ይህን እያወቅሽ እንዴት እንደዚህ ነገር ውስጥ ገባሽ? ከዚህ ቀደም ምክንያቱም አንድ አስታውሳለሁ፣ አውደሰብ የሚባል ፕሮግራም አዘጋጅ ሽጉጥ ታጥቄ ነው የምዞረው ከተማ ውስጥ የሚል አስተያየት ሰጥቶ ነበር እና እንደዚህ አይነት ነገር ውስጥ ስትገቢ እንዴት ነው ሄዶ የሆነ የምትላተሚው አካል እኮ አለ። ያ ያላስፈራሽ ነበር? እንደነገርኩ እውነት ለመናገር አያስፈራኝም ነው ኤክሳይት ያደረገኝ ነበር። ፖለቲከኛ ነኝ ብዬ ማሰብ አልፈልግም። የትኛውም ፖለቲካ ድርጅት ውስጥ ኢንቮልቭ አድርጌ አላውቅም። ምናልባት የ97ቱ ካልተቆጠረብኝ በስተቀር ማለት ነው። እና ያው ልጅነትም አለ እሱ እድሜያችን እንኳን ለእስር ያው ምልህ ይሄ ኮሬክሽናል ምናምን ህፃናቶች የሚገቡበት መግባት ነበር የሚጠበቅብን። ድንጋይ ወረወራችሁ ተብለን ብዙ ፍርደኞች ጋር ነው ወይን ቤት የነበር ነው የዛን ጊዜ። ግን ፖለቲካ እንደዚሁ ስታነበው፣ በተለይ ደግሞ የኢትዮጵያን ታሪክ እየተረዳ ስትመጣ የማያስችሉ ነገሮች አሉ። ብቻህን ቁጭ ብለህ ብትናገረው አንተ ተቋም አይደለህም ወይ ተቃዋሚ ወይ ደጋፊ ፓርቲ አይደለህም አይደል? ሁሉንም አይደለህም። ጋዜጠኛ ነህ። እንደ ጋዜጠኝነት የሚጠቅመው ትልቁ መሳሪያ የሚሆነው በእንደዚህ አይነት ጊዜ ይመስለኛል። ኢንተርስቱ ካለ ካነበብክ፣ እኔ እንደውም ፖለቲከኞችን መሞገት ይቀላል ባይነኝ። እንደውም ተቋማትን እንዳልከው ምርመራውን ለመስራት ከእኔና ካሜራማኔ እስከ መታገት ደርሰናል። እዚሁ እኛ ሀገር ማለት ነው። ቢሮዋቸውን ዘግተው የቀረጻችሁትን ካልሰጣችሁን አትወጡም ሁሉ ተብለን በግል ጥረቶቻችን በእግዚአብሔር እርዳታ የሚያመለጥንባቸው ወቅቶች አሉ እና ተቋማት ሲሆኑ በጣም ስር የሰደደና የተሳሰረ ስለሆነ በዛ ውስጥ ራሳቸውን ለማዳን ትንሽ እንትን ይጠይቃል። ማለት ጠንከር ማለት ሰፖርት መኖር ምናምን አለው። ያው በመንግስት ተቋማት ውስጥ ካልሆነ በግል ጭራሽ ይታሰባል ብዬ አላስብም። ፖለቲከኞች ጋር ግን አይ ቲንክ ኢትስ አን ኦፕን ቡክ አይደል? ምንም ፕሮግራማቸው አለ። ያው ይገባኛል። አፍሪካ ውስጥ አንዳንድ የአንተ ስጋቶች ይገቡኛል፣ የኔም ስጋቶች ናቸው። ልጠይቃቸው ፈልገህ የሚሰረዙ ከጠየቃቸው በኋላ የጥያቄ አይሆንም ተብለህ የምትገመገምበት፣ ተከራክረህ ኤዲቶሪያሉ ምናምን የማያምንበት ኖ ተብለን የተጣሉብን ያለቀስንባቸው የተቆረጡብን ይሄ ከተቆረጠ አይተላለፍም ብለን የምንተናነቀው ምናምን ጊዜ አለ። እኔ በጣም ደስ የሚለኝ ኤዲተሮችህ ማተር ያደርጋሉ። ተመስገን የሚባል ኤልቲቪ የነበረ ልጅ አላቅም ካወቅከው፣ አብይ ጉዳይ ይሁን አይደለም አብይ ጉዳይ ሌላ ሰው ነው፣ ኤልቲቪ ላይ ነበረ። ብቻ እሱ ኤዲተር የነበረ ጊዜ ነው እኔ በጣም ዋልታ ላይ እንድታወቅ የሆነው። አይ ቲንክ አንዳንድ ጊዜ አቅምህንም አንተ የምትደብቀው ወይም ቢቆረጥም ባይቆረጥም ግድ የማይሰጥህ ጊዜ እንደዚህ ይኖራል። ከኔ በላይ ይሟገት ይከራከር ስለነበረ አቅሜን እንድጠቀም ምናምን ስለረዳኝ
ፍሪ ሁኜ መስራት ጀመርኩኝ ማለት ነው። ሰው ያስፈልጋል፣ ሲስተሙ ውስጥ ሰፖርት የሚያደርግህ ምናምን ያስፈልጋል ነው። ሴት ስትሆን ደግሞ ታውቀዋለህ። በቃ እኔ ብዙ ጊዜ የሚያናድደኝ ፖለቲካ ላይ ስትመጣ ኮንተንቱን የሚያይልህ ሰው የለም። ኮንተንቱ ቀድሞ ምን ለበሰች፣ ቀጠነች፣ ወፈረች በጣም ነው የሚያበሳጨኝ። ወንድ እንደዛ ሲባል ሰምተህ አታውቅም ነው። ፖለቲካ ቢሰራ በጣም ቢጠና ለዚህኛው ግሩፕ ደገፈ ራሱ ይሄኛው ደጋፊ ነው የዚህኛው ተቃዋሚ ነው ምናምን ነው እንጂ የሚባለው በማናቸውም ላይ ማለት ነው። የሚያሳዝኑኝ ጊዜያቶች ነበር። አሁን ለምሳሌ እኔ በሀሳብ እንኳን ባልስማማ፣ ለምሳሌ ቤቲ ታስታውስ ከሆነ ኤልቲቪ ላይ ከኮንተንቷ ይልቅ የሚሰሩት ፒክቸሮች ምናምን ራሱ ያናድዱኝ ነበር ኦነስትሊ ማለት ነው። ሴት ስለሆንክ ብቻ ክሪቲሳይዝ የምትደረገው በቃ አፒራንስ ጋር ምናምን ይገናኛል እና they don't see the beauty of your mind or ምናምን መጀመሪያ ነው። ፖለቲካ ላይ ስትመጣ እንደሱ አይነት እንቅፋቶች ነበሩት። ከዛ ደግሞ አንተ የተሻለ ልጠይቃቸው የምትችላቸውን ሰዎች ራሱ ጀስት ቢካዝ ፕሮናንስ ስለሆኑ ብቻ እከሌ ስራቸውም እንትባልበት ጊዜ አለ። አሁን ብዙ ሴት ጋዜጠኞች ይገጥማቸዋል ብዬ ማስበውን የሚያለፍኩበት ስለሆነ ይህን የምናገረው እና ከዛ ደግሞ ጀጅ ያደረጓላ አለባበሰ ሊሆን ይችላል፣ መልክ ሊሆን ይችላል፣ አነጋገርህ ሊሆን ይችላል እና የሆነ ቦክስ ፊት ማድረግ አለብህ ፖለቲካ ላይ ለመስራት ነው እና እነሱ ነገሮች ነበሩ። ፈተናው ቀላል አልነበረም። ሰፖርት የሚያደርገህ ሰፖርት ሲስተም አለቆች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ ካሉና አንተም የተገነባህበት ስብዕና ደግሞ ካገዘህ አስተዳደግ ከተጨመረበት ያው ፈጣሪም ሲረዳህ ትሞክራለህ። ሞከርኩኝ። በጣም ትልልቅ የሚባሉ ጋዜጠኞች ነው ለመናገር ይጽፉልኝ ነበር፣ አስተያየት ይሰጡኝ ነበር፣ ይለጥፉኝ ነበር፣ ጎበዝ በርቺ ይሉኝ ነበር። እናንተ ያላችሁ ይችል ልጅ ይዋት ሰው እሱ ማበረታቻ ይሆናል። ሪኮግኒሽን ስታገኝ ከተቋሙ በላይ የሚመለከቱት ሰዎች ማታ ተጣልተውበት ፕሮግራሙ አይሄድም ብሎ ተከልክሎ ስንት ፋይት አድርገን ከተላለፈ በኋላ ሰው ላይ ደርሶ ተጽዕኖ ማሳደሩንና ጥሩ መሆኑ ሲመሰከር ጠዋት ያጨበጭቡልሃል። ነው ከአንተ የተሻለ አቅም ያለው ሰው መሆን አለበት ኤዲተርህ ወይ ኤዲቶሪያሉ ጠቅላላ ሰዎቹ መጥተው የተጠየቁት ሰዎች ሪኮግኒሽን ሲሰጡ ይደነግጣሉ። እንደዚህ ናት እንደ ልጅና ያስቀኝ ነበር። እንደዚህ አይነት ነገር በቃ የሆነ ቦክስ ውስጥ ያስቀምጠሃል ነው። እኔ ቦክስ አልወድም። ሴት ስለሆንኩኝ ወንድ ስለሆነ የሚባል ፉክክርም አላውቅም እውነት ለመናገር እና ማቀው ሰራለሁ። ማላቀው ከሆነ ከተበለጥኩኝ የሆነ ነገር ተበልጫለሁ ብዬ ከራሴ ጋር ነው ውይይት የሚሆነው። እንደዛ ያልን ነው እንግዲህ አቅም እየገነባን ትንሽ እያነበብን ማናቀውን እየጠየቅን ብዙ ከታሪክ ጀምሮን ታሪክን እንደወደው ደግሞ አረዳዳድል ታሪክ ሁላችንም እኮ እናነባለን። ስለ ኢትዮጵያ ብዙዎቻችን ተመሳሳይ ፋውንዴሽን ይኖረናል እና ግን ስንረዳው ይሄ ወደ ትርክቱ የማዘንበል እኔም አንተም የተማርነው የሆነ ኤራ ላይ ነው ብዬ አስባለሁ እና በሱ ኤራ የነበረው ስለ ኢትዮጵያ የተረክ የነበረው ትርክት ካነበብከው መጽሐፍ ወይ ከእውነታው ይልቅ የተጫነህ ይመጣል ምናምንና እንደሱ አይ ነገሮችን ዝም ብሎ በአንድ ጀንበር አይገለጥልህም። የሚረዱ ሰዎች ያስፈልጋሉ። በሱ እንግዲህ እያልን ነው እዚህ የደረስነው እልሃለሁ። ሳልሳዊት በቃል ከምትናገረው በላይ ጀስቸሯ ነው የሚገለን የሚሉ ሰዎች አሉ። አሁን ቲክቶክ ላይ መሰሪያቸው ቪዲዮዎች ይሄ አካላዊ እንቅስቃሴዎችሽ ከምትናገሪ በላይ ብዙ መልእክት ያስተላልፋል። ለምንድን ነው ይህ መንገድ የመረጥሽው? ፈልጌው አይመስለኝም። አንዳንድ ጊዜ ምናልባት ውስጥህ ይኖርና ምንድን መሰለህ አሁን መጽሐፍቶች ስታነብ ምናምን በጭንቅላት ውስጥ ስላቸዋለህ ካራክተሮቹን አይደል? ሲቆጡ ቁጣቸው ፊትህ ላይ፣ ሲደሰቱ፣ ሲወቅሱ ወደ በርደር ይዘን የምታነበው ነገር እኔ ከምንድነው ይሄ ዝም ብሎ ከንባቡ ይልቅ እያንዳንዶቹን ነገሮች ሳነብ ደግሞ ወደ ታሪክ ጠጋ ካልክ እንደሱ ነው። በቃ ሲቀመጡ ልብሳቸው ምናምን ሲነካ ወደ አርቲስቲክ የሆነው ነገር ወደ አንተ በቃ ትስለዋለህ እና እሱን እየሳልኩ ነው መጽሐፍም ሳነብ። እኔ እንደሌላው ሰው እንደዚህ አድርጌ ማንበብ አልችልም። ፊልም ራሱ ሳይ የሚገርምህ መጀመሪያ ታሪኩን አያለሁ አይደል? ተመልሼ እንደገና ምን እንደለበሱ ማለት የጓጓ ታሪክ ከሆነ ብዙ ጊዜ ታሪኩ ጋር ነው የምትሄዱ። ላይ አይተኸዋል፣ ግን ሜሞራይዝ ማድረግ ትንሽ ይከብዳል እና ተመልሼ አየዋለሁኝ እንዴት እንደተቀመጡ ምናምን። ደግሞ ይሄ የዳይሬክተርነት እንትንም ነበረኝ ፊልም ላይ ሲትኮም ምናምን ተምሬያለሁኝ እዚሁ ሀገር ውስጥ ናኦድ የሚባል ሰው አስተምሮኛል ነው። የማያቸው ነገሮች አሉ። በቃ
ገባ እና እሱ ውስጤ አድጓል ወይም ኖሯል። በልጅነቴ በጣም ግጥም ገጥማለሁ፣ ገጣሚ ነበርኩኝ። ሳነብ እንደዛ ነው። ግጥም ሳነብ ስሜቶቹ እዛ ላይ አርባ ምንጭ የተማርሽው ሊትሬቸር ነው? በቃ ሊትሬቸር እሱም አለ ኢማጅን ነው። ከዛ ወደ ቴክኒኩ ስመጣ አይ ቲንክ አሁን የኛ ርዕስ ትንሽ ከበድ ይላል። ቁጭ ብለህ እንደዛ አይነት ጥጥር ያለ ፕሮግራም ይሄ በ60 ሰከንድ ወይ በአንድ ደቂቃ ነገሮችን እያየ የሚሄደውን ተመልካች ለመያዝ something different ያስፈልጋል። እሱን አስቤ ባይሆንም ግን ኢቨን እንደዚህ ቁጭ ብዬ ማውራት አልችልም። የሚገርምህ እነዛን የምሰራቸውን ታሪኮች ቁሜ ላይክ ከዚህ እየሄድኩኝ ምናምን እንደ ትወና የሆነ ነገር ጨምርባቸዋለሁ። ትወና ተምሬ ምናምን አይደለም። ጅስት come with the package ትላለህ። አብሮ ውስጥ የመጣ ነው። አይ ቲንክ ውስጥ የነበረ በቃ ወጣና እንደሱ ነው። ያም ፓርቱ ነው። ሀሳብሽን በተለያዩ መንገዶች መግለጽ የምትማሪውም አንዱ ከሊትሬቸር አንዱ ጀነር ነው። ወደ እስርሽ እንመጣለን። እንዴት እንደተያሽ አንቺ በፈለግሽው መንገድ ትነግሪናለሽ። እኛ የሚገባንን ይገባናል። ኢትዮጵያ ውስጥ ከዛ በፊት በጋዜጠኝነት መስክ ኢትዮጵያ ውስጥ ለምሳሌ አሁን አንዳንድ ሰዎች አሁን በጋዜጠኝነት መስክ ኢትዮጵያ ውስጥ መስራት አስቸጋሪ ነው የሚሆነው ከገዢው ፓርቲ ጋር ካልተለጠፍክ ወይም ፕሮ ገቨርንመንት ማትሄድ ከሆነ ይላሉ። አሁን ያለውን የሚዲያ እንቅስቃሴ እንዴት ነው የምትገልጪው? እንደዚህ አይነት ሄስቲ ጀነራላይዜሽን ጥሩ አይደለም። ያው አንተም ጋዜጠኛ ስለሆንክ ታውቀዋለህ። ዝም ብሎም ይገባህ ነገር ግን ይኖራል። አይ ቲንክ አንድ ጊዜ እኔ ለምሳሌ ዋልታ ያለው ምን አይ ነበር መሰለህ፣ ከታች ያሉት ሰዎች አሉ አይደለ? ኖርማሊ የመንግስት አጀንዳ ብቻ ሆኖ ሳይሆን ይዘው የሚመጡት ነገር አለ አይደል? የሆነ ያው ይኖራል አጀንዳ ሴት ይደረጋል እና ሚዲያ ዝም ብሎ አይሰራም መቼም። እንደኔና እናንተ ቲክቶክ ያሰኘህን ነገር አምጥተህ አታወራም እና የብሮድካስቱ ህጉም አለ ምንም አለና በጣም ፈሩ ሰዎች አሉ ማለት ኖርማል ነገር ፈርተው ፍራቻ የሚያጋቡብህ ሚዲያውን ራሱ ፈሪ የሚያደርጉት ማለት ነው። በቃ ሀሳብ እኮ ጠፍቶ አይደለም። ብዙ ሰዎችን ልታይ ትችላለህ ከፋና የወጡ አሁን ሀገር የሚያንቀጠቅጥ ነገር መስራት የሚችሉ ሰዎችን ስታይ አቅሙ አልነበረም። የጠፋው የአቅም ችግር ብቻ ይመስለዋል። እና እኔ እንደው ኤዲቶሪያሉ አንደኛ ከፕሮግራም አዘጋጁ የተሻለ እውቀት ሲኖረው የሚያሳድግ ሲሆን እና ህግ እስከተከበረ ድረስ ላይሽን ግን የሚያሳይ ሲሆን ኤዲተሮች እኮ እንደዛ ነው። ዋው እናስባል አለ ሲምፕል ኤክስፕላኔሽን በቃ he has to be the new አይደል ወይ she has to አንተ የተሻሉ ሰዎች መሆን አለባቸው። ብዙ ጊዜ ወይ ኩያሞች ነው የምትሆነው። አንዳንዴ ደግሞ ዝም ብሎ ያው አይጠፋም በሆነ ነገር አፖይንት የሚደረጉ ሰዎች አይጠፉም። ያው ገና ነን አይደል? የሚዲያ ባህላችንም በቃ የስራ ልምዱን ምናምን ከየትም ይዞ ይመጣል ከአንቺ የተሻለ ስለሆነ ልክ ነው። ከዛ አላቆ ዘመናዊ ሚዲያ ለመስራት ራሱ ረዥም ጊዜ ይወስዳል። ግን ፋይት ያስፈልጋል። ላይክ አሁን የምናወራው እኔ ሰርቼ ያየሁበት ነው እንጂ ሁሉም ሚዲያ ማለት አይደለም። በጣም ጥንቅቅ አድርገው ኤዲተሮቻቸው የዜናን ብልት ያውቃሉ፣ የዶክመንትሪን ልቡን ያውቃሉ፣ ነፍሱን ያውቁታልና የሚባሉ ኤዲተሮች ያሏቸው ሚዲያዎች አሉ፣ ዲፓርትመንቶችም አሉ። ኦንሊ ቶክ አባውት ኢት እኔ ስለኔ የሰራሁበት ዲፓርትመንት መሆኑ እዚህ ጋር እንዲታወቅልኝ ፈልጋለሁኝ። እና ሰው ኤዲተሮች እንደዛ ማይሆኑበት ሰዓት አለቆች ተሾሞ የሚመጡ አለቆች ደግሞ አዲስ ሲሆኑ ምናምን ሁኔታውን እስኪላመዱት ድረስ በቃ ሊሰሩ አስቦ የሚመጡት ነገር እና ሪያሊቲው ምንም አይገናኝም። ሰው ውስጥ ያለውን ፍጭት እንደው አንዳንዴ ይላለሁኝ እኔ ተቀርጾ ምናምን የጋዜጠኛው አቅም የጋዜጠኛው ሮሮ ሙያተኛው ማድረግ የሚፈልገው ነገር ምናምን ቢታይ ይሄ መንግስት ሚዲያ ውስጥ ነው ሊያስብል የሚችሉ ነገሮች አሉት። እና መጨረሻ ላይ የወጣችውን ነገር ብቻ ስናይ በሆነ ሰው በሆነ አንድ ግለሰብ ኤዲተር ምን ለማትረፍ እንደፈለገ ሳታውቀው ፕሮግራምህን ክትክትክት አድርጎ ማለት ሪዝነብልም አይደለም፣ በቂ ምክንያትም አይሰጥህ ገባ። እና ምናልባት ኢንተርቪው ያደረከው ግለሰቡ ደውሎ ለምን ብሎም ሊሆን ይችላል። ይህንን ከመንግስት ጋር ምናምን አያይዘህ ሚዲያው እንደዚህ ስለተጨቆነ ነው ምናምን የሚሉት እሳቤዎች አንዳንድ ጊዜ በራሳቸው ትክክል አይመስሉኝም። ሆኖም ግን አፍሪካ ውስጥ ነው ያለ ነው። ከአፍሪካ የተለየ
የተለየ እንድንሆን አንችልም። አሁን ባለንበት ሁኔታ ሚዲያና በነፃ የመናገር መብቶች ያው ፍሪደም ኦፍ ስፒች ገና አለ። ኮንሲኮንሱንም ላናቅ እንችላለን ስንናገር። ፕላስ ደግሞ ይዘውት ሊመጡ የሚችሉትን ፍራቻዎች እንደምታውቀው ኤትኒክሲቲ አሁን ሀገራችን ላይ ያደረገው ነገር ሃይማኖትንም ጨምሮ ስጋቶች ስላሉ ያው አስቀድሞ የመፍራቱ ነገር እንደዛ አድርጎታል ብዬ ገምታለሁ። እኔ ከ13 ቀን በኋላ ሳልሳይት ባይነሳኝ መታሰርሽን ሰማን። 13 እኔ እንደውም 10ኛ ቀን ላይ ነው የሰማሁት። ነው 10ኛ ነው የሰማነው። እዚህ በጣም በተደጋጋሚ በዛ ጊዜ ሰማሁና እኔ በጣም ነው የገረመኝ። ምክንያቱም አንደኛ ሳልሳይትን አውቃለሁ። በጣም የምትናገሪውን ጠንቀሽ የምታውቂ ጋዜጠኛ ነሽ። ስርዓት ያለሽ ልጅ ነሽ። እንደዚህ ሰዎች በሚሉሽም ለህሊናሽ የምትኖሪና ምን ማለት ምን ማድረግ እንዳለበሽ የምታውቂ ልጅ ነሽ እና እኔ በአእምሮዬ ሁለት ነገር ነው የመጣው። የመጀመሪያው ጸባጫሪ ሆና እንደዚህ ቁረጠው ፍለጠው ምናምን ብላ ምናምን የሚለው አስቆኛል። እኔ በግሌ ሜቢ ማላቀው ነገር ይኖር ይሆን እንዴ ወይ ከሰው ጋር ተጣልታ ምናምን ብዬ ሩም ተውኩኝ። ከሰው ጋር ተጣልታ ደግሞ ከሆነ በአንቀጽ 19 በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረብሽ። ግራ በመጋባት እንትን ውስጥ በቃ እንዳለን የተወያየን ቆየን። መጀመሪያ ፖሊሶች መጥተው አንቺን ሊወስዱ ሲመጡ ወደ ቤትሽ በምን አይነት ሁኔታ ውስጥ ነበርሽ? ድንገት ነው የመጡት ወይስ የሰማሽው ነገር ነበር? ድንገት ነው የመጡት። ትንሽ ቁጥራቸው በርከት ስለሚል የሆነ ፍራይትኒንግ ነገር ይኖረዋል መቼም። ቤት ተንኳኩቶ ሲከፈት አጋዥ ነች ቤት የከፈተችው። የመኝታ ቤት ነበርኩኝ። 4 ሰዓት አልፏል አስታውሳለሁ። ሰኔ 1 ሰኞ ጠዋት ነው እንግዲህ ሰው በርከት ያሉ ሰዎች ናቸው የመጡትና ሲቪል የለበሱ ናቸው ምናምን። ያው ዝም ብለህ ትደነግጣለህ አንዳንዴ። አልባልታው ምኑ የምንሰማው አለ አይደል? ይሄ መታፈን ምናምን ዩ ኔቨር ነው። እግዚአብሔር ይስጣቸው። መጀመሪያ በዚህ አጋጣሚ እውነት ለመናገር መታወቂያቸውን አውጥተው ሲያሳዩኝ አዲስ አበባ ፖሊስ መሆናቸውን ስረዳ በደንብ ነው የተነፈስኩት። መጀመሪያ ወይ ኢትስ ኦኬ ህግ ከሆነና ኢሚዲየትሊ እንደውም ቅድም ስትል ነው ቢደውሉላት ትሄዳለች ስትል ለቀልድ አለ። እውነት ለመናገር አላቅም ያገረሰብ ካለ ግን እንደሱ ብያለሁ። እንዲህ ሁሉ ሰው ለኔ ነው ምን አድርጌ ነው? መጀመሪያው ትደነግጣለህ መቼም አታውቅም እኮ አይደል? መጠርጠር ባይዘ እንትን አይደለም ያጋጥማል። በምንም ጉዳይ ልትጠረጠር ትችላለህ። ህግ እስካለ ድረስ ሀገር ውስጥ ህግ ያለበት ሀገር ውስጥ እየኖርክ እስከሆነ ድረስ መጠርጠር በራሱ ወንጀል አይደለም። ግን በምንድን ነው የሚለው ያው ኪሬስ ያደርጋል፣ ያስደነግጣል። ምን አድርጌ ነው በቃ ንገሩኝ በእናታችሁ ብቻ ኢሚዲየትሊ ብያለሁ። በእናት እንደውም በጣም ትንሽ ቆጣ የሚል አንድ ሰው ነበርና ፕሊዝ አትቆጣኝ፣ ግን አጀንዳውን ብቻ ንገረኝ በእናት ማለት ያስፈራል። የሰው ብዛት ምናምን ስታይ ለእኔ ነው ምናምን ልትል ትችላለህ። አንዳንዴ ያው ለደህንነትም ብዙ በርከት ሲል ሰው ምናምን ሊሆን ይችላል። እንግዲህ እነሱ ናቸው ጊዜያቸውን የሚያውቁት፣ ብዙም አላውቅም። ስለዚህ ግን ቤት ሳሎኑ ሲሞላ እና የት ነች ምናምን የሚለውን ድምፅ ስሰማ ቀጥ ብዬ ነው የወጣሁት ወደ ሳሎና። ቤት ምንድን ነው ምናምን ታውቂያውን ሳይ እንደነገርኩ ተናፈስኩኝ፣ ቁጭ አልኩኝ። ምንድን ነው አልኩኝ። እሱን ሄደን እንነጋገራለን፣ በጣም ለአጭር ውይይት ነው የምንፈልግሽ ምናምን ሲሉ ወይኔ ደውላችሁ ጥሩኝ አልመጣም እኔ ለዚህ ምናምን አልኩኝ። እና ያው ፌዝም ሊመስል ይችላል እንግዲህ ህግ ለማስከበር ወይም ተጠርጣሪ መጣ ሰው ምን እንደተነገራቸው ምናምን አታውቅም። ስለዚህ በቃ እሺ አልኩኝ። በቃ በኋላ ቤቴም ተፈትሿል ምናምን። የዛኑ ቀን ከአጋዤ ጋር ነው የሄድኩት። ያው ዜናውን ሰምታችሁታል ስላሰብኩኝ ነው። ብዙም የተባልኩትም የተነገረኝም ነገር አልነበረም። አንዩዥዋል ነው ሰው ያው ትንሽ የታስቀምጦሽ እስር ቤት ማለት ሄድኩኝ። በቃ ከሄድኩኝ በኋላ ስልክ ለቤተሰቦቼ እንደደውል ፈቀዱልኝ። ለቤተሰቦቼ ደወልኩኝ። መጀመሪያ ሲሄድ እንደውም
the first question I ask is እንትን ጫማ ስሊፐር ላርግ ወይስ ስኔከር ላርግ የጠየኩት ላይክ አይደለ ለምን እንደምትሄድ ይነግራል ቢመችሽ የመጣ አርጊ ሲለኝ I was like okay ኦኬ ስለዚህ አማክራችሁ ትመልስኝ አይደለም አምጋና ስቴት there አይደል ምናምን አልኩት ምንም አላሉኝም እግዚአብሔር ያክብራቸው ብዙም አክብረው ምናምን የወሰዱኝ ያው ሌላው ነገር ትክክል ባይሆንም ግን እንደዛ ወሰዱኝ እንደውም አንዳንድ ቆጣ የሚሉትን ምንድነው ብሎ ገለል የሚያረጋቸው ሰውም ነበር ለማናገር ኮስተር ብለው የሆነ ጥያቄ ስጠይቁኝ ኖ ሚላቸው አለቃም በመካከላቸው ነበረ ሰው በቃ እንደዛ ሆነ ከዛ የገባሁት ያው በተለምዶ ጨለማ ይባላል ግን መብራት 24 ሰዓት ላይ ያለው በነገራችን ላይ እንደውም አይጠፋም የምትመኘው ጠፍቶ መተኛትን ነው to be honest እኔ ሳስብ የነበረው ነው እዛ ለሁለት ቀን ከግማሽ ሰኞ ማክሰኞ እና ሮብ ጠዋት እዛ ክፍል ነበር ያው አይሶሌት ተደርገ ማለት ሌሎች እስረኞች ማናገር አይቻልም ግን በጣም ይገርሙ እኔ የሆነ ፖሊሶቹም ራሱ አይዞሽ ምናምን ሲሉኝ እንባ ይመጣ ነበር በጣም ተኮሳትረው ምናምን ሲያናግሩኝ ላይክ ኢትስ ፋይን በቃ አም ፋይን ምንም የሰራሁት ወንጀል የለም ሰው ምንም ቢመጣ ኦኬ ብዬ ራሴን አዘጋጅቻለሁ ግን መልሶ ሁኔታዬን ሲያዩ ምናምን አይዞሽ በቃ ምናምን ሲሉኝ አላለ የሆነ የማባበል ነገር ሲመጣ ተወለሉኛል የሚለው ነገር ወዝ ተቺና አይኖቼ በእንባ ተሞልተው ነበር ዝም ብለው እንደዚህ ነው ማስታወሳለሁ ከዛ እዛ ስገባም ምንም እንኳን አይሶሌት ቢደረግም እንዳልኩ ካሜራ አለ ምን አለ በሩ ሳዘጋብኝ ገባው ትንሽ ቀዘቅዛል ቤቱ ያው ፍራሽ ምንም ያው እንዳልነገርኩ ለብቻ ስለሆነ ተሯሩጦ እስረኞቹ ፍራሽ አስገቡ ውሃ አስገቡልኝ ምናምንና በመስኮት በቃ አረሳቸውም ሁለት ልጆች መተው እሙዬ ምን ሆነሽ ነው በነፍስ ነው ምናምን አለችኝ አንዷ እና ደረስ ማውደስ ቅዱስ አራላውኩ ምናምን አልኳት ወቅታዊ ነው ምናምን አለችኝ እሷ እንደውም ተሽላ ያው ያውቁት አልገባ እዛ በለሽ ማለት ያ አዩ ስለይ በቃ በጣም የነገጥኩት ነው ከዛ አረብስ ማውደስ ቅዱስ ምናምን አልኳት እና አይዞሽ ምናምን እኔ ሌባ ነኝ እሺ ምናምን አለችኝ እና ለቃኩት በቃ ሳኩኝ መጣ እኔ ሌባ ነው አይዞሽ ነው ስለይ እና የሰው ፍቅር እዛ ራሱ በጣም በቃ ሰው ሲመጣ ያለው መረዳዳት በቃ ያው እንደሚያስደነግጥ ስለሚያውቁ እሱ ነገራቸው በጣም ደስ ይል ነበር ማለት ያው ከጭንቀትህ ዋት ኢፍ ምንድነው የሆነው ምን ልሆን ነው እዚህ የገባሁት ምናምን የሚሉትን ጥያቄዎች የሆነ በቃ ተከልክሎም ራሱ ሩቅ ነው ምናምን ያወሩሃል ምናምን ማነው ስምሽ ሳልሳዊት በቃ ሁሉም ሰው ሲያልፍ ወደ መጸዳጃም ሲያልፉ ወደ ውጭም ሲወጡ ሳልሳዊት ደራደሽ ምን ፈልጊያለሽ በቃ እንዲህ አይነት ኢንተራክሽኖች ነበሯቸውና ሰው ያው ውጭ ላለ ሰው ነው ከዛ ማሰብ የምትጀምረው ለቤተሰብ ምናምን እንዴት ነው ይሆን ሁለት ቀን ከግማሽ ሳያዩኝ ያው ይከብዳል አይደል ምን ሆነች ከምትሰማው ነገር አኳያ ትጨነቃለህ በቃ እንደዛ ከመሆን ባለፈ ምንም የሆንኩት ነገር የለም ሮብ ከሰዓት ያው ከብዙሃኑ እስረኛ ጋር እንደሆን እንድቀላቀል ተፈቀደልኝ ከሱ ቀን ጀምሮ ቤተሰቦቼን አገኛቸው ነበር በመካከል ሚዲያውም ምንም ይፋ እንዳይሆን የፈለግነው እኛንን ማለት ዝም ብሎ በቃ ምንም ስላልነገሩን ጠበቆች ምንም ሲያናግሯቸው ያው ትወጣለች ነገ ትወጣለች ከነገ ወዲያ ትወጣለች ያሉ ስለነበረ በኋላ ግን ያው ዝም ብለህ ስታስብ አይ ቲንክ መምህር ዘላለም ከወጣ በኋላ እዛውኛ ጋር ስለነበረ ዓርብ ዕለት እሱ ሲወጣ ያው ተሰማ እንግዲህ እኔ በምን እንደተከሰስኩ በማን መዝገብ ስር እንደሆንኩ ነው ማቀበት ቻንስ የለም ምክንያቱም አልተመረመርኩም እንደዚህ ያናገረኝ ሰው የለም ምናምን ብዙም እውቀቱ አልነበረኝም በኋላ የዛን እንደነገርኩ የወጣሁኝ ቀን አይ ቲንክ ተጠራሁኝና ሄድኩኝ ለመጀመሪያ ጊዜ ያየኋቸውና የኔ ያልሆነ የቲክቶክ መልክት የተባለ ነገር ያው ሲያነቡ ከጉዳዩ ጋር እንደሚያያዝ ገባኝና እኔ እንደዚህ አላልኩም ይቅርታ እኔን ቪዲዮ በትክክል ያያችሁት አይመስለኝም የሚል መልስ ሰጠኋቸውና በቃ መለሱኝ ከዛ ጊዜ በኋላ እንግዲህ ለ8 ቀን ያህል ያው ማንም ሰው አያውቅም ከቅርብ ከራሴ ቤተሰቦች ውጭ ጓደኞቼ እንኳን የሚያውቁ አልነበሩ
በኋላ ግን ያው እንዳልኩ ከመምህር መውጣት በኋላ ሰዎች ይሰማሉ። እነሱም በማን አለ የሚለውን አብረንም ስንገባ ያየናቸው ልጆች ስለነበሩ በሱ ጉዳይ ታወቀ መሰለኝ። አንድ ከቤተክርስቲያን ጋር በተያያዘ የሚሰራ ልጅ ይመስለኛል እንደሰማሁት ከሆነ መጀመሪያ ላይ ተናገረው። ከዛ ለኮንፈርሜሽን ሰዎች ወደ ቤተሰቦቼ መደወል ጀመሩ። በዚህ አጋጣሚ ማረሳው ማለት ለእኔ ማረሳው ትልቁ ውለታ ብዙ አብረው የበሉ የጠጡ አይደለም ለበርካታ ዓመታት ጓደኛ የሆንከው ሰዎች እንደምንም ቢሆን ሰው ክፉ ነገር በገጠመው ጊዜ የሆነውን እስክታቅ እንኳን ምን ነው ማለት ጥሩ ነው አይደለ? ሁላችንም መጠያየቅ ምን ማለት ነው። በቃ ሁለተኛ እንኳን ያሰበችበት አይመስለኝም። ፍሬወይኔን ካወካት እውነት ለመናገር ለእኔ ፍሬወይኒ ገብረጻዲቅ ሮጣን የመጣችው ላይክ እንዳየችው የመጨረሻው እንዴት ለምና እንዳስገባት ራሱ አላቅም። 10 ሰዓት ስለሚዘጋ ለ10 ሰዓት 5 ጉዳይ ምናምን ነው እኔ ጋ የደረሰችው እና ሳያት ገና ደነገጥኩኝ። እኔ ኦኬ ሚዲያ ላይ ወጣ ማለት ነው በሚል ማለት ነው። ከዛ ወጥቷል ሳልስዬ ልጅ ብዬን የመጣሁት አለች። እሷ ነች። ከዛ በኋላ ከእሷ ይመስለኛል ብዙ ሰውም የተጋራው። ከዛ እኔም በማላስበው ሁኔታ ሰው እግዚአብሔር ይስጠው ምልህ ላጠፋም እችላለሁ። መቼም እንደዚህ አይነት ቪዲዮዎች ስትሰራ በተለይ ደግሞ ላይ ስትሆን አንተም ታውቀዋለህ ኢትዮጵያ ስትል አሁን ያለንበት ፋሽን የብሔረሰብ ነፃ አውጪው ስለሚበዛ ሁሉም ሰው ላታስደስት ትችላለህ፣ ኢንክሉዲንግ የመንግስት አካላትን። ያው ሁሉም እንዴት ነው ህልም እንደፈችው ነው እንደሚባል ሁሉ አንዳንድ ታሪኮች በተለይ ታሪክ ላይ የጋራ ሴቶቻችን ላይ ምናምን አንስማማም አይደል? እስካሁን ድረስ ያው እንደ አንድ ትልቅ መጣያ የምንወስደው እሱን ስለሆነ ሰዎች ጋር ሲደርስ የተለያየ ትርጉም ይኖረዋል። አነጋገሪ ምናምንም ያው ሊያስቀይማቸው ይችላል። ግን እንደዛ አላሉም። በቃ እንግዲህ ከ8 ቀን በላይ ያው ዜናው ሲወጣ 8 ቀን ነው እንደነገርኩ። እንዴት ፍርድ ቤት ሳትቀርብ ምንም ታድርግ ግን ሰብአዊ መብቷ ተጥሷል በሚል በርካቶች ጮሃቸዋል፣ አንተን ጨምሮ ሁላችሁንም። ሁሉም ሰው በእውነት በጸሎቱም በሀሳቡም አገዘኝ፣ እግዚአብሔርም ረዳኝ። እንግዲህ አማላጅነቷ ያልነሳችኝ ድንግል ማርያም እኔም ጸልዬ ነበር እውነት ለመናገር። በቃ አይደል አንዳንዴ ጭንቃል። ምንድን ነው ምን ባደርግ ነው? እኔ ተራ ቲክቶከር አይደለሁም። በምንም ብጠየቅ ምን ተራ ስለ ቢያንስ ብሮድካስት ግን ምንን አውቃለሁኝ ነው። ያው አንዳንዴ ስሜታዊ ልትሆን ትችላለህ። እርግጥ አይደል ሰው አይደለም ስሊፕ ላታረግ ምናምን ትችላለህ። ግን አንደኛ እኔ እንደው ከብቻ የፈጥር ያወራኋቸው ነገሮች የሉ። እንደው ስለ አርሲ ጠንከር የሚለውን ቪዲዮ ያጋራሁት ዛሬ አይደለም በባለፈው ቆየት ያለ ነው እና ሀሳቡም የነበረው ዛሬ የተጀመረ እንዳልሆነ ዶክተር ደቻሳ አበበ የጻፉትን መጽሐፍ ማንበብ ይቻላል። ዶክተር ደቻሳ አበበ መጽሐፉን የጻፍኩት ዶክተር አብይ አህመድ ራሳቸው ደውለው ጻፍ ብለው አበረታተውኝ ነው ብለው ምስክርነታቸውን ሰጥተዋል። የገጹ መጀመሪያ ላይ ታገኘዋል። ይሄንን እና ፕሮፌሰር መስፍን ወልደማርያም የኢሰማጎ ሊቀመንበር በነበሩበት ጊዜ የወጡ ሪፖርቶችን ነው የሰራሁት። እንግዲህ እንደ አንድ ጋዜጠኛ እውነታን ስትሰራ ከነዚህ የተሻለ ማስረጃ ከየትም ልታመጣ አትችልም አይደል? የዶክተር ደቻሳ አበበ የታሪክ ምሁር ናቸው። ኢሰማጎ ነው። ይሄ እንግዲህ ከቀደመው የኢህአዴግ ወይም ቲፒኤልኤፍ ዘመን ጀምሮ የነበረ ችግር ነው። አርሲ ላይ የምንሰማው አይደል? የአርባ ጉጉ ምናምኑ ታስታውሳለህ? እና እነሱን ጨምሬ ቨሪ ኮንስትራክቲቭ መረጃዎቹ እንዳሉ ሆነው መረጃዎቹ ቢያስፈሩም ግን የተጻፉ ናቸው። መጽሐፍ ላይ የተጻፉ ያልተከለከለ መጽሐፍ ያልተከለከለ ኢሰማጎ ሪፖርት አይደለም በእጃችን ላይ ያለ የምታጣቅሰው ነገር ነው። እንደ አንድ ጋዜጠኛ ከዚህ በላይ ምንም ላደርግ አልችልም አይደል? እንግዲህ ሁለተኛው ግን ይሄኛው ነገር ሲከሰት እንግዲህ እንዳየኸው አይ ቲንክ ስለ ሰኔና ሰኞ መቼም አንተም ታውቃለህ ብዬ አስባለሁ። እኔ ጥንቆላ ወይ ምናምን አይደለም፣ ብዙ እንደዛ ይመስለዋል። ግን ታሪክ ካነበብክ ከትላልቆቹ ነገስታቶች ጀምሮ ከአፄ ቴዎድሮስ ጀምሮ ወደኋላ ሄደው የታሪክ ጸሐፍቶች በዚህ ጉዳይ ላይ ጥናት ያጠኑ ሰዎች የሚሉት አለኛ ጋር ብቻ አይደለም፣ በመላው ዓለም እንዲህ አይነት ነገሮች በተለይ በ11 ዓመት የሚገጥሙት ብዙ ችግሮችን ብዙ ጊዜ ማስከተል እድል አላቸው። ስለምናስበው ሊሆን ይችላል፣ ታሪካዊ ሃይማኖታዊ ምናምን ባክግራውንድ ላይኖረው ይችላል። ግን በቃ በአባባልም እንደው ሰኔና ሰኞ ይባላል አይደል? ሰኔና ሰኞ ደግሞ ገጠመ። ያው እንደዚህ አይነት ችግሮች ይገጥማሉ ብዙ ጊዜ እንጠንቀቅ የሚል ያው ያችን ቅድም አንተ ያልካትን ምጸቷም ምናምን አይኔ ምንም አብረው ብርተዋል መሰለኝ።
እንግዲህ ይሄ ነው ያለው። ግን በይፋ እንደነገርኩ ካልተከሰስክ በዚህ ነው ብለህ ማጠቃለል አትችልም። አሁን እዚህ ኮመንት ላይ አላዛር የሚባል ልጅ መርጦ አልቃሽ የሚል ነገር ጽፏል። ብዙ ጊዜ ይህን ቃል ትሰማዋለህ አይደለ? መርጦ አልቃሽ ሰው መርጦ አልቃሹም ሰውዬ ስለሆነ ነገር እያለቀሰ ከሆነ ከዚህ በፊት ያላለቀሰበት ጉዳይ ሊሆን ይችላል። አሁን አይደለ አንድ እየሆነ ነው ማለት ነው። ሲጀምር ሲያለቅስም እንደው የምልህ በጣም የሚጨንቀኝ ብዙዎቻችን ልናጠፋ እንችላለን። የሳሳትናቸው ነገሮች ሊኖር ይችላል እኮ ከዚህ በፊት የተሰውከ ግን ከዛሬ ነው አይደል መጀመር ያለበት፣ ከዛሬ ነው መቁጠር ያለብህ። ከዛ ደግሞ ስለሞተው ነው እንጂ ስለቆመው ሰው አይደለም። መረጥክ አልመረጥክ የሞተው ሞቷል። ስለሞተው ካዘንክ ነው ፖይንቴ የነበረው። ይሄ መርጦ አልቃሽ የሚል ኮመንት ትንሽ ደስ ስለማይል ምን ነው በጋራው ማዘን ለምን ያቅተናል አይነት ኮመንት ነበረ የመጨረሻው ቪዲዮ። እንግዲህ እንዳየው ሰው አላቅም እንዳልከው አንተም እንደው እኔም በስህተት ይሆናል ያው ጥቆማም ይኖረዋል እንደምታውቀው እንደዚህ አይነት ነገር እንጂ ያው ሁሉ ታውዘንድስ ኦፍ ቪዲዮ ሳልሳይት ምናለች ብሎ ቁጭ ብሎ የሚያይ ስራ የፈታ ሰው አለ ብዬ አላምንም በግሌ። ያው እንግዲህ አንዳንዴ ያለ አይደል በሌላም ነገር እግሩ የተባጨበት ሰው ምናምን ጥያቄ የለውም። ሳልሳይት ምን አለች ብሎ በቁም ነገር የምትሰሚ ልጅ ነሽ። ለምን እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕሽ ዜና ነው። ገባሽ? የገረመኝ ግን ፖሊስን የሚያህል አካል ቤትሽ አባላቶቹን ልኮ ከመያዙ በፊት እንዴት ማጣራት ተሳነው? አሁን ለምሳሌ ፖሊስ ግለሰብ አይደለም ግለሰብ ብሎ ባህሉ አሉ። አሁን እኛ እንኳን እዚህ ቴዲ እንትና ከለቤት ከፍቶ እየሰደቡ ነው ካሉ ካላየው አላምንም እላለሁ። ከዛ የተሰደብኩትን አይቼ ምን ለማለት ፈልጎ ነው የተቆረጠ ነው ወይስ ምንድን ነው? ገባሽ? አንዳንዱ ሆን ብሎ ሊያጋጭም ይፈልጋል ምናምን ወይ ገባሽ አይደል? ፖሊስ ግን እቤቴ ሲመጣ ታንጀብል የሆነ ኤቪደንስ ቢያንስ ሊኖረው ይገባል የሚል እምነት ነበረኝ እና ከሄደ በኋላ አንቺን እንደዛ ወደ ፖሊስ ጣቢያ ከወሰዱ በኋላ እንደዚህ ነው እንዴ አሉሽ? ኦኬ። ከዛ በኋላ 13 ቀን ማቆየትን ለምን የመረጡበት መንገድ ግልጽ አድርገውልሻል? አይ በቃ ግልጽ ቢሆንማ አንሰማ ነበር። ምንም ወይ ያጣሩ ይሆናል ወይ ጠበቁኝ ይሆናል። እንግዲህ እኔ ምንም አውቀው ነገር የለም እውነት ለመናገር ያው በይፋ የተነገረ ነገር ስለሌለ ደግሞ ፖሊሶችን ወደ ፖሊስ ደወል አድርገህ ደግሞ ብትጠይቅ ጥሩ ነው። ቴዲ እኔ የምጠይቀኝ ጥያቄ እኔ ጋር ይገናኝ አይደለም። አሁን ሳልሳይት ሀሳብሽን የምታስተላለፊበት ወይም ደግሞ ስራሽን የምትሰሪው ምን ላይ ነው? የትኛው ሚዲያ ላይ ነው ያለሽው? የትኛው ሚዲያ ላይ የለሁም እንደምታውቀው። በራሴ የመምጣት ግን ሀሳብ አለኝ። ጋር ስናወራ እንግዲህ ዘኝ የተነጋገር ነው ይሄንን በመልኩ መስራት እንዳለብኝ። ያው እናንተ በደንብ እየሰራችሁ ስላለ ተጀመራችሁ ሀሳቡም መወያየቱም ቀላል አይመስለኝም እና እኔ ቤዝ ማድረግ እንፈልገው ሁሌም ሀገሬ ላይ ነው። ምንም ነገር ቢመጣ ብታጠፋም ብትኮረኮምም አላል ብቻ ወታ መደረይዘን ብዙ ድምፅ ልንሆናቸው ብዙ ሀገራችን ላይ እንደ ሀገርም ማለት እንደ ሀገርም ለመቆም በተለይ የተዛቡ ታሪኮቻችን ላይ የሚመጣው ትውልድ አይደል እኛ እንኳን ተጣመን ከሆነ የሚመጣውን ትውልድ ለማቃናት በምንችለው እኛም ስናጠፋ እየተኮረኮምን እየተመካከርን እንደው ምንሰራበት ፕላትፎርም ቢኖርን እኔም ደስ ይለኛል እና እሱን ለማድረግ እንግዲህ ካለንም ልምድ ከምናውቃቸውም ሰዎች እየተማከርን አንድ ፖድካስት ቢኖረኝ ቢጀምር ታላላቅ ሰዎችም እንግዲህ በቆይታይም ጊዜ የሚያናገርኳቸው አሁንም ለሀገር የሚጨነቁ የሀገር ነገር የሚያሳስባቸው መሄጃችንን ሊጠርጉልን ሊያሳዩን መዳረሻችንን የሚችሉ ብዙ ሰዎች አሉ። ያው ኮንስትራክቲቭ በሆነ መልኩ የሚጠቅሙ ነገሮችን ለመስራት አስባለሁ እንጂ ሚዲያ ላይ አይደለሁም። የማሰቢያ ጊዜ ላይ ነበርኩ እንዳልኩ ገና ከለቀኩኝ 5 ወራቶች ነው የተቆጠሩት እና ዝም ብዬ እዚሁ እስከዛ ድረስ ቁጭ ከምል የህዝቡንም አቀባበል ያለውንም ጎደሏችን የት ላይ ነው ያለው ያው ያርምሃል አይደል? ሰው ስትሰራም ካልፈለገህም አያይህም ከፈለገህ ያይሃል። ከባድ ነው እንደዚህ አይነት ጠንካራ ሀሳቦችን አንስተህ ሁሉንም ስለማታስደስት ፎሎውም የሚያደርግህ ኮመንት በሚሰጠው በቃ አይደል ብቻ ታይዋለህ፣ በዛው ትመዝናለህ። ምን ላይ ብሰራ ነው ዝም ብሎ በኢንትረስት ቢሆን እንደነገርኩህ እንደው ምን ላይ ትንሽ ላበርክት የምችላትን እንደው የማላውቀውንም ጠይቄ ቢሆን እንደው ቢያንስ ትንሽ አንደበት አለኝና ምን ላይ አስተዋጽኦ ላበርክት በሚል እንጂ ኢንትረስት እንደነገርኩህ
ወንጀል ተረኮች ላይ ትንሽ ባልተለመደ ሁኔታ እነሱም የራሳቸው ነገር ስላለኛ ስለ ኢትዮጵያ የምናስበው በእንደዚህ አይነት ነገር ነን ብለን የምናስበው እና አክቹዋሊ የውጭ ታሪኮችን ስትሰማ ትደነግጣለህ አይደል? የሀገር ያሉ ፋይሎችን ፍርድ ቤት ቁጭ ብለህ ስትውል እነዛን የሚያስንቁ አይነት ታሪኮችም አሉና ሰዎችን ቢጠነቀቁበት ቢማሩበት። ከዛ ደግሞ ክሪሚናል ማይንድስ ምንድን ነው? ክሪሚኖሎጂ ራሱ እኛ ሀገር የለም አይጠናም። የደብል ፐርሶናሊቲ ያላቸው ኢቨን ሴሪያል ኪለርስ ምናምን ገና አላደል እንደው በጥናትን በምንም ትራይ ቱ ዲግ ብዙ ነገሮችን ለማንበብ ሞክሬያለሁኝ። ጥናቶችን ምኖችም ስለሌሉ ፍላጎቴ እሱ ነው። እሱ ይኖረኛል ብዬ አስባለሁ። እንግዲህ ያው ይሄንን በግል ዝም ብለህ መስራት አትችልም። ከመንግስት ጋር መነጋገር አለብህ ፋይሎች አክሰስ ለማድረግ። እነዚህ ክሪሚናሎቹ በራሳቸው የተፈረደባቸው ፍርደኞቹ ታሪኮቻቸው እንዲወጡ ፈቃደኞች ሆነው ካንሰንት ማግኘት አለብህ። ወይ ፍርድ ቤት የተከታተልክ ለህዝብ ክፍት የሆኑ የፍርድ ሂደቶችን ነው የምትሰራው እና ትንሽ አድካሚ ነው፣ እርዳታ ይፈልጋል። ኢንትረስቲ እሱ ነው። ግን አተሴም ታይም ፖድካስት ላይ ልታወራው ትችላለህ። ሞር ግን እንደው ምን እንስጥ አይደል? በዛች ባለችን በተማርነው በለመድነው ባገኘነው እውቀት እንደው ደግሞ የኛ ሀብታችን አንተም ታውቀዋለህ፣ ሰው ነው አይደለም? ሰው እውቀት ያላቸው ሰዎች ናቸው ሀብቶቻችን። እና ብዙ ሰዎች በቅድሚያ ምንድነው ስለፈለጉ ብቻ ደውለው የማያገኟቸውን ሰዎች እኛ በአንድ መልእክት ማግኘት እንችላለን። ሀሳባቸው ደግሞ ለሺዎች በቃ ምግብ የሚሆን አይደል? ለአእምሮ ምግብ የሚሆን ለነገ መንገድ የሚያሳይ ነውና ያንን ሀብታችንን ተጠቅመን እንደው ጥቂት ነገር ማበልጸግ ማበርከት የምንችልበት። እኛ ሀገር ፖድካስት አለ ብለው ሰው ያስባል። ገና ነው ፖድካስት አለ። በሺዎች የሚቆጠሩ ፖድካስቶች ሊኖሩን ይገባል። ከቁጥራችን አኳያ ስታየው በመቶ ሺዎች የሚቆጠሩ አይነቶች ነው የሚያስፈልጉን እና ገና ምንም ያልተነካ ነገር ነው ብዬ ስለማስብ ወደዛ መምጣት ነው የምፈልገው።